በሆነስ አስደፍሮኝ ነበር። ያው አንተ ነህ አይደል? አንተ ነህ። አይ ቲንክ ልክ አይደለሽ። በጣም ተቆርተሻል። አሻለሁ። ማን አንተ? ቆይሽ አንተ ምንድን ነህ? እንድታምኝ ምን ላድርግልሽ? የያዝከውን ነገር ስጠኝ። እንዴ ይሄ ደግሞ ምን ማለት ነው? ይሄንን ፋይል በጣም ፈልገዋል አይደል? ለዛ ነው ደጋግመህ እዚህ ቤት ስትመጣ የነበረው። ስለዚህ ይሄንን ፋይል ስጠኝ። እኔን ከዚህ ቤት ስታስወጣኝ ይዤ ልክ እመጣለሁ። ሰገን እጅግ አጓጊና እጅግ ልብ አንጠልጣይ ተወዳጅ ድራማ ሰገን በስተመጨረሻም ሞገስ ታሪክ ሰራ። ለ10 ዓመት በር የተዘጋባትን ምስኪን ሴት በር ከፈተላት። እጅግ የሚያሳዝነው ሙታለች ተብሎ በህግ ተረጋግጦ መቃብር ተቆፍሮ የተቀበረችው ሰገን እሷ ግን እየተሰቃየች በጨካኙ በአክሊሉ እየተደፈረች እየተሰቃየች ለ10 ዓመት ቤት ተዘግቶባት የተቀመጠችው ምስኪን ሴት መጨረሻዋ ምንድን ነው? ሞገስ ይታደጋታል? ለዚህ ጥጋበኛ ሆዱን የሚያስተነፍሰው ጥጋቡን የሚያበርድለት ጀግናው መድብል ወደዚህ መቀላቀል አለበት እንላለን። ሞገስ እንግዲህ ከፍራቸውና ከድንጋጤው አንጻር እዚህ ላይ ግን አንዳንድ ጊዜ ችግር ቆራጥ ደፋር ኮስታራ ያደርጋል ይባላል። እውነት ነው። ሞገስ አሁን በጣም ታሪክ እየሰራ ነው። አንደኛ የራሱን ዶክሜንት ለማምጣት፣ ሁለተኛ ደግሞ ምስኪን ልጅ ለመታደግ እየለፋ ነው። ይሳካላታል ወይ የሚለው ጥያቄ ነው። ይህ ጨካኝ አረመኔ ሰው በላ አውሬ አክሊሉ በስተመጨረሻ ቤት ውስጥ ድብቅ ካሜራ እንዳለ ለሰገን ነግሯታል። እሱም ጉድ ሊዘረግፍ ነው። የተቀመጠው ዶክሜንት የሞገስ ህጋዊነቱን ማረጋገጫ ዶክሜንት እጁ ሲገባ ሰገን ለኔ ደህንነት እኔን ከዚህ ቤት ነፃነቴን ለማሳወጅ ግዴታ ያንተ የምትፈልገው ዶክሜንት ያስፈልገኛል በማለት ወስዳበት ነበረ። ሳይረፍድ ሳይቃጠል በቅጠል ነገርየው ሳይቋጭ በድንጋጤ የመሳቢያዎቹን የቁም ሳጥኖቹን በር ስላዘጉት ቀጥታ ፈስ ያለበት ዝላ አይችልም ነውና አክሊሉ ሄዶ የፈለገው የዛን ቤት ሙሉ ዶክሜንት ነው። ዶክሜንቱ የለም። ሞገስ እጅ ቢገባም ግዴታ የሰገንን እምነት ለማግኘት ለሰገን አሳልፎ ሰጥቶታል። ሴቶችን እያሰቃየ በገዛ ቀበቶ ገላውን እያስገረፈ እያንዳንዱ የቀበቶ ግርፋት ያረፈበትን ህመም ሴቶችን በመድፈር ስሜቱን የሚወጣው ጨካኙ ሰውዬ የሱ ጥጋብ ማስተንፈሻ የሱን ጥጋብ ማብረጃ ማን ነው ልክ የሚያስገባው? ጀግናው መድብል ወደዚህ መምጣት አለበት። መርዞ ደላላው እስከ ሚስቱ ከዚህ ቤት እወጣለሁ፣ የልጅ አባት ነኝ፣ ህይወቴን እፈልጋለሁ፣ እኔ አንተ ጋር አልሟገትም፣ ምን አይነት አላማና እቅድ እንዳለ ባላውቅም እዚህ ቤት ግን ሞጭጭ ብለሃል ሲል መርዞ ደላላው ከሞገስ ጋር ከባድ ንትርክ ገብቷል። የዚህ መጨረሻ ምን ይሆን? የእውነት መርዞ ደላላው ከወጣ ትልቁ ጉዳይ የዚህ ሰውዬ መፍትሄ፣ የዚህ ሰውዬ የመልስ ምት ግብአተ መሬቱን የሚያጣድፍለት መድብል መምጣት አለበት ነው የምንለው። ሞገስ አሁን አንድና አንድ ትክክለኛ ዶክሜንቱ እጁ ገብቶ ነበረ። ይች ልጅ ለመታደግ ነው ቀጥታ አሳልፎ የሰጣት። ትልቁ ሚስጥር ግን የእውነት እንዳለው አክሊሉ ይህ ዶክሜንት ከጠፋ በኋላ እንደተናገረው ካሜራ አለ ከቤት ውስጥ። የዛን ቀን ግን እኔን ያደርገኝ በማለት ሄዶ ታብሌት ወይም ኮምፒውተሩን እያየ ነው። ይህ ማለት ግን በጣም ከባድ ነው። አንደኛ ሁሉም ነው አጣብቂኝ ውስጥ የሚከተው መርዞ ደላላው እና ሞገስ መጀመሪያ ገብተው ሳለ፣ በመቀጠል ደግሞ በሩን ከፍተውላት የነበሩትም እነሱ እንደሆኑ፣ ሁለተኛ ሶስተኛ ሞገስ ገብቶ እንደነበረ ብዙ ነገሮችን የሚያሳይ ከሆነ በጣም ከባድ ነው ለነሱ። ስለዚህ ያላት አማራጭ ያንን ኮምፒውተር ሳያይ የሆነ መፍትሄ ፈጥራ ያንን ኮምፒውተር እንዳያይ የሆነ ድምፅ ማሰማት ትቶ እንዲወጣ ማድረግ አለባት። በመቀጠልም ይሄ የካሜራ ድብቅ ኮምፒውተር መሰበር ወይም መደበቅ መሰረቅ አለበት የሚል ግምት አለን።
ይህ ጨካኙ ሰውዬ ስንቶቻችሁ ናችሁ እንደዚህ ያለ አረመኔ ሰውዬ በቃ ለምንድን ነው ራሱን የሚገርፈው? ለምንድን ነው ራሱን በቀበቶ እንዲያሰቃዩት የሚፈቅድላቸው ለሚለው እንቆቅልሹ በጣም ግልጽ ነው። እንዳያችሁ ሰገንን ግረፊኝ እያላት ነበረ። ስትገርፈው ስትቀጠቅጠው ቆየች። በኋላ ደግሞ ያንን ልክ ነው የሚወጣባቸው። በቃ ጾታዊ ጥቃት፣ አስገድዶ መድፈር፣ ህመሙን፣ ስቃዩን፣ የቀበቶ ግርፋት ባረፈበት ልክ ሴቶች ላይ ልኩን መወጣት ነው ፍላጎቱና እቅዱ ማለት ነው። ይህንን የሚጸየፍ የሚጠላ እንደዚህ አይደለም አደገኛ ወንጀለኛ ሆኖ ሴቶችን በግፍ የሚጨቁን ለዚህ መፍትሄው መድብል ነው። መድብል ከመጣ አፈር አባቱን ነው የሚያስበላው ማለቴ በቃ ሞቱን ነው የሚያጣድፍለት ማለት ነው። በጣም የሚገርመውና ልብ የሚሰብረው ጉዳይ ግን አሁንም ሁሉም በጭንቀት ውስጥ ናቸው። አንድ መፍትሄ ሳያገኙ ዛሬ ነገ እያሉ ሁሉም አጣብቂኝ ውስጥ ገብተዋል። እሱም ይህ ድብቅ ካሜራ ከተገኘ ይህንን ድብቅ ካሜራ ገብቶ ካየው አለቀላቸው ኦልሬዲ። በጣም የሚያሳዝነው እና ልብ የሚሰብረው ጉዳይ የሰገን ህይወት ነው። የሰገን ህይወት እንግዲህ ከ15 ዓመት ጀምሮ እዚህ ሰውዬ ላይ ተጠግቼ እየተደፈርኩ እየተገረፍኩ እየተሰቃየው እየተራብኩኝ በተራበው አንጀት እየተደፈርኩኝ ነው የምትለው እና ሰውየው በቃ ይሁን በጣም እንደውም ለማመን የሚከብድ ማለት ነው። ለማመን የሚከብድ ሁኔታ ነው እንግዲህ መድብል እዚህ ሰውዬ እጅ ላይ ከወደቀ አፈር አባቱ ነው የሚያበላው። ኤኒዌይ በጣም የሚገርመውና የሚያሳዝነው ጉዳይ ያ ድብቅ ካሜራ በእውነት ከተገኘ ለእነሱም ህይወት ለሰገንም ህይወት በጣም አደጋ ነው። መፍትሄው ምንድን ነው የሚለው ጥያቄ ነው። ሰገን በ5 ዓመት በፊት ሙታለች ተብሎ በህግ ማረጋገጫና እውቅና የተሰጠው ለምንድን ነው? ከሰገን ህይወት ጋር የአክሊል ህይወት ምን አገናኘው? ሰገን ምን አይነት ድብቅ ህይወት አላት? የእሷን ሙታለች ተብሎ አስመስክሮ በህግ የተረጋገጠ ምስክር ወረቀት መያዙ አክሊሉ ለምን አስፈለገው የሚለው እንቆቅልሽ ነው። ሰገን የምታውቀው ድብቅ ሚስጥር ምንድን ነው? ሙታለች ተብሎ እውነት እንዲሆንስ የተደረገው ለምንድን ነው የሚለው በጣም ብዙ ያልተገለጹ እውነታዎች ያልተፈቱ ቋጠሮች እንዳለ ነው የሚያሳየው። ጀግናው ቆፍጣናው ችግር ደፋር ቆራጥ ያደረገው መድብል ሞገስ ከመድብል ተምሮ እንግዲህ እሱም ቆፍጠን ጀገን ኮስተር እያለ ነው። ስለዚህ ፊት ለፊት ሲጋፈጣቸው ምን አይነት ሀሳብ ይፈጠራል? ምን አይነት ግብ ይፈጠራል? ሰውዬ ያንን የተደበቀ የቀረጸ ካሜራ ካየ ቀጥታ የሚጎዳቸው ማለት ነው። ስለዚህ በጣም ከባድ ነው። ሰገን ያላት አማራጭ እንዴትም ብላ ከዛ ቤት ወጥታ ለነሱ እንዴትም ብላ መናገር ወይም ያንን የተደበቀውን ድብቅ ካሜራ ታብሌቱን ከፍቶ ከማየቱ በፊት የሆነ ነገር ማድረግ አለባት የሚል ግምትና ጥርጣሬ ያለን በጣም አስጊና ልብ አንጠልጣይ ነው፣ በተለይ ለሰገን ህይወት። ምክንያቱም እነሱ እየረዱሽ ነበረ፣ እነሱ እያገዙሽ ነበረ። ቆይ ከእነሱ ጋር ምን አይነት ግንኙነት ነው ያለች በማለት እንግዲህ እሷን ከመጉዳት ወደኋላ አይልም። ኦልሬዲ ይህ ሁሉ ከመፈጠሩ በፊት ራሷን ለማዳንም እነሱንም ለመታደግ መፍጠን አለባት የሚል ግምት አለን። ኦልሬዲ እነ ሞገስ እሷን እንደሚያግዟትና እሷን እንደሚረዷት አምናለች። ምክንያቱም ይህ ድብቅ ዶክሜንት ከጠፋ በኋላ በጣም እንደሚፈልገውና እንደሚያስፈልገው ጠንቅቃ